الحمد لله إن الحمد لله نحمده ونستعينه ونستهديه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبد الله ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد فيا عباد الله كيف سنستقبل شهر رمضان؟ يا رمضان ወር እንዴት እንቀበል? በነበርንበት ሁኔታ ላይ እስካሁን በነበርነው ባህሪያችን ላይ ሆነን መቀበል አለብን ወይስ እንዴት ማድረግ አለብን የሚል ነበር የኹጥባ መልእክት። ረመዳንን ስንቀበል የተለያዩ ቁሳዊ ነገሮችን በማዘጋጀት የተለያዩ ነገሮችን በማሟላት ሳይሆን لابد من الاستعداد الروحي والجسم መንፈሳዊ ዝግጅት ያስፈልጋል፣ አካላዊ ዝግጅት ያስፈልጋል፣ ሂማ ያስፈልጋል፣ ንያ ቀውያ ያስፈልጋል። በዚህ መልኩ ነው ተዘጋጅተን መቀበል ያለብን። ፊት ለፊታችን ታላቅ እንግዳ አለ፣ ضيف كريم አላሁ ዐዘ ወጀል ለሱ ሲል የጀነት በሮች አጠቃላይ የሚከፋፈቱበት፣ የገሃነም በሮች የሚዘጉበት፣ ወንጀሎች የሚማሩበት፣ ምህረት ለሚፈልጉ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውና ባልደረቦቻቸውን ታላቅ እንግዳ መጣላችሁ እያሉ ያበስሩበት የነበረው ታላቅ ወር ፊት ለፊታችን አላህ ሱብሓነሁ ወተዓላ እየመጣ በሩን እየቆረቆረ ፊት ለፊታችን ይገኛል። አላሁ ዐዘ ወጀል አድርሳቸው በአግባቡ ጾመው ከሚማሩት ሰዎች፣ ምህረት ከሚያገኙት ሰዎች አላሁ ዐዘ ወጀል ያድርገን። ከዛ በፊት እኛ ምን ማድረግ አለብን? ዝም ብሎ ሲመጣ መጾም ብቻ ነው ወይስ እንደው የሚያስፈልግ ነገር አለ? ዝግጅት ያስፈልጋል። ድንገተኛ ሲደርስ ብቻ ሌሊት ተነስተን ሰሁር በልተን ቀን ሙሉ ሳንበላ ውለን ሳንጠጣ ውለን ማታ ማፍጠር ሳይሆን እንዲባጥ ያስፈልጋል፣ ዝግጅት ያስፈልጋል። ዋነኛው ቀልባችን ማጽዳት ያስፈልጋል። ይሄን ወር ለመቀበል ሰውነታችን አካላችን ያከበደ ወንጀሎች ተቀምጠው በዛ ልክ ረመዳን መቀበል አያስፈልግም። ቀልባችን እንደዘነጋ ምንም ነገር ሳንሰማ ሳንዘጋጅ መውቂፍ ተህዲድ ሳይኖረን ግብ ሳናስቀምጥ ምን ማድረግ አለብኝ ሳልን ረመዳን ሊደርስ አይገባም። እንደዚህ አይነት ሰዎች ከደረሰ በኋላ ከሆነ የሚዘጋጁት ይደናገራሉ። ነፍስያቸውም አትቀበለውም። ቅድመ ዝግጅት ስለማታረግ አትቀበለውም። ምናልባት ሌሊት ተነስተው ሰሁር በልተው ቀን ሳይበሉ ሳይጠጡ ሊውሉ ይችላሉ። ግን ይሄ ብቻ አይደለም ጾም፣ ይሄ ብቻ አይደለም። ጋያና ሀዲፍ አለው። አላሁ ዐዘ ወጀል እኮ በእናንተ ላይ ረመዳንን ጾም ግዴታ አድርጌባችኋለሁ። ይሄ የተለመደ ነገር ነው። በእናንተ ላይ ብቻ የመጣ ተአምር አይደለም። እንደው ስለ ጾማችሁ ብቻ ተአምር ነገር እንዳይመስለን ከእናንተ በፊት በነበሩ ሰዎችም ላይ ግዴታ የሆነ ኢባዳ ነው፣ በእናንተም ላይ ግዴታ ሆኗል። ነገር ግን ዋናው የሚያለያያችሁና ውጤታማ ሊያረጋችሁ የሚችለው ስኬታማ ሲያረጋችሁ ሲቀይራችሁ ነው። ለዓለኩም ተተቁ አላህን ትፈሩ ዘንድ በመጾም አላህን ለመፍራት ወደ አላህ ለመመለስ ምክንያት ለሚሆናቸው ሰዎች ነው ይሄ ፉርሳው ትክክለኛ እድል የሚሆነው። ስለዚህ በመጀመሪያ አላሁ ዐዘ ወጀል ለእንዲህ እድልና ፉርሳ አላህ ስለደረሰን አላህን ማመስገን ያስፈልጋል፣ መደሰትም ያስፈልጋል። አልሐምዱሊላህ ረቢል ዓለሚን። በርካታ ሰዎች የኛ የምናውቃቸው የማናውቃቸው አምና ረመዳን የጾሙ አላሁ ዐዘ ወጀል በአምናው ረመዳናቸው ምናልባት የተሻለ ሚንዳ ሰጥቷቸው ሊሆን ይችላል። የዘንድሮውን እድል ግን አላገኙም። እነሱ እናገኛለን የሚል እሳቤው ነበራቸው፣ አልተሳካላቸውም። አላሁ ዐዘ ወጀል ሳያገኙ በርካታ ሰዎች የሞቱ ሰዎች አሉ። እኛን ደግሞ አላሁ ዐዘ ወጀል ለዚህ ሙናሰባ ለዚህ ወር አላህ ካደረሰን በመጀመሪያ አላህን ማመስገን ያስፈልጋል። አላህ ደግሞ በአግባቡ እንድንጾም አላህን መለመን ያስፈልጋል። መደሰትም ደግሞ ያስፈልጋል። አልፈርሑ ሸርዒ ያስፈልጋል። በአላህ ትሩፋትና ችሮት ተደሱ። ይሄ መልካም ነገር ነው። በዱንያ ጉዳይ ካሰባሰባችኋቸው ነገሮች ከምትደሰቱበት የበለጠ አላህ በሰጣችሁ ችሮትና ትሩፋት ኒዕማ መደሰት የበለጠ ነው። ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ኸይሩን ሚማ የጅመዑን። ስለዚህ ረመዳን የተግይር ጊዜ መሆኑን ማወቅ ያስፈልጋል። ለመቀየር ነው፣ ለመለወጥ መለማመጃ ነው። አላህ ሱብሓነሁ ወተዓላ በ11 ወራቶች ለመገዛት በአግባቡ ለመገዛት ዒባዳ ለመለማመድ
ራሳችንን እንዴት ነው መቀየር ያለብን? ለመቀየር ነፍስያችንን ከመጥፎ ስራ እንድትመለስ ማለማመድ እንድትችል አላህ ሱብሓነሁ ወተዓላ በአመት አንድ ጊዜ የሚያመጣው ልዩ ወር ነው። ስለዚህ ይህን ለመጦም ቀድመን ቀናቶችን መከፋፈል ያስፈልጋል። ቀን እጾማለሁ፣ ማታ ደግሞ ተኛለሁ፣ ወይም ደግሞ ሰዎች ጋር ተሰባስቤ የፈለኩትን ነገር እያወራሁ አድራለሁ ማለት አይደለም። ለይሰ ሀዛ ሰሃር ነቢዩ ሰለላሁ ዐለይሂ ወሰለም ሌሊት በምንድን ነበር የሚያሳልፉት? ረመዳን ጾመዋል። 9 ዓመት የአላህ መልእክተኛ ጾመዋል። እንዴት ነበር ይጾሙ የነበረው? የነቢዩ ሰለላሁ ዐለይሂ ወሰለም ሰሐቦች ሌሊቱ እንዴት ያሳልፉ ነበር? ቀኑንስ እንዴት ያሳልፉ ነበር? ሰዎች ጋር ሲገናኙ በምን መልኩ ነበር የሚገናኙት? ሰው ሲያይ ጾመኛ መሆኑን መታወቅ ይኖርበታል። ልክ ከረመዳን በፊት የነበረው ድምፅህ በረመዳንም መቀጠል የለበትም። አነጋገርህ፣ አካሄድህ፣ አመለካከትህ፣ አጠቃላይ አንተ ማንነት ሰውነትህ አንተ ላይ የተለየ ዒባዳ እንዳለ የሚያውቅበት የምታውቅበት ልክ መሆን አለበት። በዚህ ልክ ነው ረመዳን መቀበል የሚያስፈልገው። ዋነኛው ወደ አላህ መመለስ ያስፈልጋል። የሰው ልጆች ነን፣ እኛ እንሳሳታለን። አላህም እንደምንሳሳት ያውቃል። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሁላችሁም ትሳሳታላችሁ፣ ትንሽ አለምስቱ በጣም ትሳሳታላችሁ፣ ኸጣኡን በሚል የአላህ መልእክተኛ ገልጸውታል። አንቱም ከሲሩል አኽጣእ ብዙ ስህተቶች ትፈጽማላችሁ፣ ነገር ግን አይደለም ችግሩ ከእናንተ በላጮቹ ስህተታቸውን የሚያውቁ ከስህተታቸው የሚታረሙት ናቸው ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። እስካሁን ባለው አጅነቢይ ስናይ ከቆየን፣ አጅነቢይ ስንጨብጥ ከቆየን፣ አላስፈላጊ ነገሮችን እየሰማን ከሆነ በሞባይላችን አሁን ላይ በሞባይል ብዙ ነገሮችን ፈሳዶችን በቀላሉ ማየት የምንችልበት አጋጣሚ ፈተና ላይ ነው የምንገኘው። እስካሁን ላይ በአግባቡ መልበስ ያልቻልሽ እህቴ በረመዳን ላይ ግን በዛው ልክ ከቀጠለ የበለጠ ነው የሚሆነው። ረመዳን እንደዚህ መልካም ስራዎቹ ወንጀል መልካም ነገሮች ይነባበራሉ ሲባል ይህ ብቻ ስለሚነገር ነው። ወንጀሎች ደግሞ ከተሰሩ ከሌላ ወራቶች ከሚሰሩት የበለጠ ወንጀሎችም እንደዚሁ በጥፍ ድርብ ነው ይነባበራሉ። ይህን ማወቅ ያስፈልጋል። አንዳንድ ወራቶች መልካም ስራዎች ከተነባበረባቸው ወንጀሎችም በተቃራኒው ይበዛሉ፣ ይባዛሉ። ደፋር ናቸው ሰዎች። ስለ ተውበት ማለት ሙሉ ለሙሉ ነው። 3 ነገሮች መርሳት አያስፈልግም። ሰዎች ተውበት አድርጉ ሲባሉ አልሐምዱ አስተግፊሩላህ ይላሉ። ጥሩ ነው። አስተግፊሩላህ ማለት ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ቀን 70 እና ከዛ በላይ እስከ 100 እስትግፋር ያደርጉ ነበር። መልካም ነገር ነው። ነገር ግን ይሄ ብቻ በቂ አይደለም። ወንጀላችንን ቆጥረን ሙሉ ለሙሉ ወንጀሉን መተው ያስፈልጋል። አልኢቅላዕ ከወንጀሉ ማቋረጥ ያስፈልጋል። ክልክል ነው የተባለውን ነገር አየንካ አሁኑኑ ማቋረጥ ያስፈልጋል። ረመዳን ሳይደርስ ማቋረጥ ያስፈልጋል። ለረመዳን እንዲተው ይቀልሃል። አሁን ካላቋረጥክ ግን ረመዳን የገባ ቀን ለማቋረጥ ብትሞክር አትችልም። በጣም አስቸግረን። አሁን ነው ዝግጅት ይባላል። ይሄ አልኢቅላዕ ማንኛውም ነገር ወደ አላህ የሚያቃርቡ ነገሮች ካልሆኑ አንተ ችግር የለውም ይሄ ምን ችግር አለው ይሄ ገለሽ ይፈቀዳል ብለዋል ላ እዚህ ውስጥ አትግባ፣ ችግር የለውም አላህ ዘንድ አጅር አያስገኝም ከተባልክ አትስራ፣ ችግር የለውም። ረመዳን ላይ አያስፈልግም። አጅር የሚያስገኙ ነገሮች ላይ ብቻ ተርኪዛል። ረኪዝ አላህ ጋር የሚያቃርብህ ነገር ላይ ብቻ ትኩረት አድርግ። ስለዚህ ኢቅላዕ ማቋረጥ የምንሰራው ስራ እስካሁን ታላ አላህ ይጠብቀን። ማቋረጥ ያስፈልጋል። እስካሁን በሰራነው ራሳችን መውቀስ ያስፈልጋል። ጸጸት፣ ነደም ወልሐስራ ለምን ነው እኔ አላህ ባሪያ ነኝ፣ አላህን ልገዛ የተፈጠርኩ ፍጡር ነኝ። በዚህ ልክ እስካሁን ስዳፈር የነበረው ሶላት እያሳኸርኩ ከሆነ ፈጅር ላይ መነሳት ከብዶኝ ከሆነ መስጊድ መምጣት ከብዶኝ ከሆነ ምን ስለሆንኩ ነው? የኔ ተመሳሳይ ሰዎች ሌሊት ተነስተው እየሰገዱ መስጊድ እየተመላለሱ ቁርአን እየቀሩ እኔ ያላረኩት ምንድነው ብለህ ራስ መውቀስ ያስፈልጋል። ላለመመለስ መቶ መወሰን ያስፈልጋል። የወንድሞቼ ሐቅ ካለ ክብራቸውን አውድፈህ ከሆነ ገንዘባቸውን ወስደህ ከሆነ ሸውደሃቸው ከሆነ አምታሃቸው ከሆነ አፍበሉ ይበላቸው። ሙሳማሐ ጠይቅ። ለምን አላሁ ዐዘ ወጀል እንዲምርህ አላህ ሙሳማሐ እንዲያደርግልህ ላቡደ ቱሳሚሕ አንተ ቀብለ ሃዛ ሳሚሕ ወልዓፊነ ዐን ናስ። አላሁ ዐዘ ወጀል መድሐ አልዓፊነ ዐን ናስ። ከሰው ልጆች ይቅርታ የሚያበዙ ይቅር የሚሉ የሚያሳምሩ አላህ ሱብሓነሁ ወተዓላ ይወዳቸዋል። ስለዚህ ይቅርታ ማድረግ ይኖርብሃል። ሰው በድሎ ሊሆን ይችላል፣ ሰድቦ ሊሆን ይችላል፣ ችግር የለውም። አንተ ቢቀልቢን ሳቢ በንጹህ ልብ አላህ ጋር ለመገናኘት ለአላህ ስትል አውፍ በለው። መዝሉም ሆነህ ቢሆን ችግር የለውም። አላሁ ዐዘ ወጀል የበለጠ ነገር ይሰጣል። እነኚህ ነገሮች መረሳት የለባቸውም። ምን መስራት አለብኝ በረመዳን?
የሚለውን ነገር አሁኑ ነው ማውጣት ያስፈልገው። በርናምጅ ማውጣት ያስፈልጋል። ፕሮግራም አድርገህ ቁርአን ስንት ጊዜ ነው የምቀራው? በስንት ሰዓት ነው የምቀራው? ከቀኑ ስንት ሰዓት ይመቸኛል? ማታ ስንት ነው? ሌሊት ስለመቆም እንዴት ነው የማደርገው? ማመቻቸት ያስፈልጋል። ድብልቅልቅ እንዳለ ሳታመቻች ረመዳን ከደረሰ ምናልባትም አንድ ጊዜም ሳትቀራ አንድ ጊዜም ሳታከትም ረመዳን አያም ነው። ተሙሩል አያሙ ቀናቶች አልፋሉ፣ አይጠብቁም። ታልሰራህበት ያው ካለፈ በኋላ መመለስ አትችልም። የስሩል መርአ መذهب الليالي وكان ذهابهن له ذهابا ቀናቶች ሲያልፉ ሲሄዱ ሰውየው ደስ ይለዋል። ቀናቶች ማለፋቸው ደግሞ የሱም ጭምር ማለፍ ነው። ትክክለኛ የሆነ ተውበት ወደ አላህ ተመለሱ ይላል አላሁ ዐዘ ወጀል። አላሁ ዐዘ ወጀል ወንጀላችሁን ይመራችኋል፣ ጀነት ያስገባችኋል። ሁለት ነገር ነው የሚፈልገው። ጀነት ከገባን ወንጀላችን ከተማር የሚያስፈልገው ነገር ይህ ብቻ። አላህ ሰውየው ወንጀሉ ከማረው ሲቀጥል ደግሞ ጀነት ካስገባው ሌላ የሚፈልግ ነገር የለም። ይሄን ለማድረግ ደግሞ ተውበተን ነሱሃ ትክክለኛ የሆነን ወደ አላህ መመለስ ተመለሱ። ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ተስፋም አትቁረጡ። ወንጀሎች ስለበዙባችሁ የኔ ወንጀል እንኳን የሚማር አይደለም ብለህ ተስፋ አትቁረጥ። ተስፋ የሚቀርጥ የካሃዲዎች ወይም ደግሞ ዷሎች ናቸው ብሏል አላሁ ዐዘ ወጀል። ለምን? አላህ መሃሪ ነው። ኢነላህ የግፊሩ ዙኑበ ጀሚዓ ኢነሁ ሁወል ገፉሩ ረሒም። አላሁ ዐዘ ወጀል እኮ ቀን ላይ እጁን ይዘረጋል። ማን ነው ወደ እኔ የሚመለስ? ሌሊት ሲያጠፋ ያደረ የተሳሳተ ሌሊት ላይም በተቃራኒ ወሀከዛ አላሁ ዐዘ ወጀል ባሮቹ እንዲመለሱ ጥሪ ያደርጋል። ረመዳን የተውበትና የምህረት ሰዎች ኢባዳ የሚለማመዱበት፣ ራሳቸውን የሚቀይሩበት፣ የሚለውጡበት፣ ነፍሳቸውን የሚተሳሰቡበት ወር ስለሆነ ለዚህ ወር አላሁ ዐዘ ወጀል አደረሰን። ይሄን ወር ለመጠቀምና በአግባቡ አላሁ ዐዘ ወጀል ጋር ለመቃረብ አሁኑ ኹጥባ ማውጣት ያስፈልጋል የሚል ነው አብዛኛው የኹጥባ መልእክት። አላሁ ዐዘ ወጀል ረመዳንን ጽመው ወንጀላችሁ ተምሯችኋል ከሚባሉት ሰዎች ባሮች ያድርገን። አላህ ፈሪዎች አላህን ከፈሩትና ተቅዋ ታገኙ ሰዎች ከተጠቀሙ ሰዎች ያድርገን። هذا ما أقول لكم ثم أقول صلوا وسلموا على نبيكم فقد أمركم ربكم فقال إن الله ملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين، اللهم انصر الإسلام والمسلمين، اللهم احمي حوزة الدين ودمر أعداء الدين إله الأولين والآخرين. اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها مولاها رب العالمين. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين ومن عبادك الصالحين. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات يا رب العالمين. اللهم لا تفرق جمعنا هذا إلا بذنب مغفور وسعي مشكور وعمل متقبل مبرور وتجارة لن تبور يا ذا الجلال والإكرام. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.